ሰላም ሰላም እንዴት ዋላችሁ? ዛሬም እንግዲህ እንደሚታወቀው ከሳምንት በኋላ ተገናኝተናል። በዛሬ ቪዲዮ ደግሞ የምናየው ሉዝ ዩኒት ዌይትን እንዴት አድርገን ሉዝ ዩኒት ዌይት ኦፍ ሳንድ እንዴት አድርገን ዲተርሚን እናድርግ የሚለውን ነገር እስቲ እንግዲህ ይሄን ቴስት ለመስራት ዋና ያስፈለገን ነገር ምንድነው? እንግዲህ ከባለፈው ፓርት 1 ፓርት 2 ቪዲዮ ካያችሁት መነሻችን የሚሆነው የፊልድ ዴንሲቲ ቴስትን እንዴት አድርገን ኤቫሉዌት እናድርግ የሚል ነው። ወደ የሳይት ወርክ አክቲቪቲ ውስጥ ከሆነው የኤርዝ ወርክ ስራዎች ውስጥ እንዴት አድርገን አስፐር ዜር ስታንዳርድ ዲተርሚን እናድርግ የሚለውን ነገር ለማየት ሞክረናል። እስካሁን ከሰራናቸው ቴስቶች ውስጥ እንግዲህ ለዚህ ቴስት ከሚያስፈልገን ነገር ውስጥ አንደኛ ሞይስቸር ኮንተንት ሰርተናል። ሞይስቸር ኮንተንት ያስፈልገን ነበረ። ዜን ሳንድ ያስፈልገናል። እንግዲህ ሳንድ እንዴት ታጥቦ ተዘጋጅቶ ለዚህ አገልግሎት እንደሚውል አይተናል። ሳንዱን ካወቅንና ሳንዱ በደንብ ካዘጋጀን በኋላ ደግሞ እንዴት አድርገን ዴንሲቲውን እንስራ። ምክንያቱም ሳንድ ሪፕሌስመንት ነው ዘ ኔም ኢንዲኬት። ስለዚህ ሳንድን ሪፕሌስ አድርገን ወር ደግሞ ሳንድን እንደ አማራጭ ይዘን ነው የምንሰራው። ስለዚህ ዴንሲቲውን ማወቅ ይኖርብናል። ዴንሲቲውን ለመስራት ደግሞ እንደገና የምንሰራበትን እቃ ቮሊዩሙን ማወቅ ይኖርብናል። ስለዚህ ካሊብሬሽን ኦፍ ቮሊዩም ኦር እንዴት አድርገን ሜጀር እናደርጋለን የሚለውን ነገር እነሱን ተከታታይ ሁለት ቪዲዮዎችን ሰርተናል። ዛሬ ደግሞ እንዴት አድርገን ይህንን አሸዋ ዴንሲቲውን እንወቅ የሚለውን ነገር ለማየት እንሞክራለን። እንግዲህ ይሄንን ቴስት ስንሰራ በዋነኛነት አሽቶቲ 19 ኦር ደግሞ አስተምሲ 29 ሁለቱም ተመሳሳይ አርቲክል ናቸው። እሱን ላይ ቤዝድ አድርገን ነው የምናየው። ዋና እንግዲህ ይሄንን ቴስት ስንሰራ ፐርፐዙ ማወቅ ይጠበቅብናል። እንግዲህ እንዳልኳችሁ ፐርፐዙ በዋነኛነት አንደኛው ዓላማው ምንድነው? በማቴሪያሎቹ መሃል ያ ማለት በአግሪጌት በፋይን አግሪጌት ኮርስ አግሪጌት ኢቭን ናቹራል ሪቨር ሳንድ ሊሆን ይችላል። ይሄ ስታንዳርድ ላይ የተቀመጠ አለ ቴስት ስታንዳርድ ላይ እና ይሄ ላይት ዌት የሚላቸው አሉ። ለምሳሌ አንድ ማቴሪያል ላይት ዌት የምንልበት የምንገልጽበት አንዱ ፓራሜትር ይሄ ዴንሲቲ ከሰራን በኋላ ነው። አስፐር ስታንዳርድ ኤቫሉዌት እናደርገዋለን። ዴንስ የሚለውንም ባህሪ የሚያገኘው ከዴንሲቲው አንጻር ነው። ስለዚህ አንደኛ ስለዚህ ምን ይነግረናል ማለት ነው? የማቴሪያሎቹን ዩኒት ዌት አወቅን ማለት በተመሳሳይ ሁኔታ ዴንሲቲ ኦር ዴንስ ነው ኦር ላይት ዌት ነው የሚለውን ነገር ይነግረናል። ሁለተኛ ደግሞ በሚክስቸር ፕሮፖርሽን ውስጥ ምን ያህል ቮሊዩም ኦፍ አግሪጌት ኦር ፋይን አግሪጌት ያስፈልገናል የሚለውን ነገርም ደግሞ ይነግረናል። ሌላው እንደ አማራጭ ደግሞ የሚነግረን ነገር ምንድነው? የዚህ ለፊልድ ወርክ ላይ እንዳልኳችሁ ሳንድ ሪፕሌስ አድርገን ነው ቮሊዩሙን አውቀን ዴንሲቲውን ዲተርሚን የምናደርገው። ስለዚህ አንድ ኢንፑት ነው ማለት ነው። እስቲ ወደ ቴስቱ እንመጣ። እንግዲህ ይሄ ሉዝ ዩኒት ዌት ዛሬ እንዳልኳችሁ የምናየው የራሱ የሆነ ቴስት አርቲክል አለው። ዩኒት ዌት ኦር ዴንሲቲ የምንለው እንዳልኳችሁ አሽቶቲ 19 ኦር አስተምሲ 29 ሪፈር ብታደርጉ ሁለቱም አሜሪካ ስታንዳርድ ናቸው። የዚህ ለላቦራቶሪ ቴስት የምንጠቀምባቸው እያንዳንዱ ቴስቶች የዚህ የአሜሪካ ስታንዳርድ ኦር ብሪቲሽ ኦር አሁን ደግሞ አፍሪካ ሀገሮችም በደንብ የራሳቸው ስታንዳርድ ይዘው መጥተዋል። ታንዛኒያ ማኑዋል አለ፣ ቲአርኤል ኦር ህንድ አለ፣ የኛም ኢራ ኦር አክራ የምንለው አለ። ሁሉም ግን ከዛ ኮፒ የተወሰዱ ናቸው። እንግዲህ ይሄንን ቴስት ስንሰራ በዋነኛነት እንዳልኳቸው ዓላማው ከዘረዘርኳቸው ውስጥ አንዱ ፈርዘር ብዙ ዓላማዎች አሉት። ለዛሬ ግን ከተነሳንበት ዓላማ ስንነሳ የዚህ ፊልድ ዴንሲቲ ዲተርሚን ለማድረግ ነው። እንግዲህ ፊልድ ዴንሲቲ ላይ ስንመጣ የራሱ የሆነ በምህጻረ ቃሉ ኤፍዲቲ ነው የሚለው በራሱ በዛ ውስጥ ሊያካትቱ የሚችሉት የሚያስፈልጉ ቴስቶች ከላብ ውስጥ የምንወስዳቸው ማቴሪያል ቴስት አይነቶች አሉ። አንደኛው እንዳልኳችሁ ባለፈው ሳምንት ሁለት ሳምንት የሰራ ነው ኤንኤምሲ ኦር ናቹራል ሞይስቸር ኮንተንት የሚለውን ነገር ከላብ እንወስዳለን። የማቴሪያል ራሱ ማቴሪያል ሲሙሌሽንቱ ላብ ነው። የላብ የሰራ ነው ፊልድ ነው። ላብ ላይ የሰራናቸው ራሱ ማቴሪያል አፕሩቭድ የሆነውን ሶርስ በዛው ማቴሪያል መጠቀም አለበት ነው ሎጂኩ። ምክንያቱም አንድ ኖን የሆነ ቦሮ ኦር ኢምባንክመንት ሶርስ ካለ እሱን ቴስቱን ከሰራ ነው በኋላ ፋይናሊ ወደ ላብ አምጥተን ቴስቱን ከሰራ ነው በኋላ ያንን ማቴሪያል ለዛ ስፔሲፊክ ለተደረገው ፔቭመንት ሌየር ኦር ኢምባንክመንት ሊሆን ይችላል፣ ሰቤስ ኬፒንግ ቤስ ኮርስ ሊሆን ይችላል፣ ለዛ ይሄንን ተጠቀም የሚል ሩል ነው የሚኖረው። ስለዚህ እሱን ተጠቅሟል ብለን ስለምናስብ ላብ ላይ የራሱ የሆነ ቴስቶችን እንሰራለን። ከምንሰራላቸው አንዱ ሞይስቸር ኮንተንት ነው። ሌላኛው
ዴንሲቲ ነው የማቴሪያሉን ዴንሲቲ እንሰራለን። ይሄ ዴንሲቲ እንዳልኳችሁ የራሱ የሆነ ቴስት አርቲክል አለው። ፕሮክተርን በዚህ ዲተርሚን እናደርጋለን። ሁለቱን አንድ ላይ ባደርጋቸው ለምሳሌ ላብ ላይ ፕሮክተር የሚባል ቴስት አለ። ይሄንን ማቴሪያሉን ኦፕቲመም ሞይስቸር ኮንተንት ወስዳለሁ። የዚህ ዴንሲቲውን ደግሞ ማክሲመም ኤምዲዲ የምንለው አለ፣ ማክሲመም ድራይ ዴንሲቲ። እነዚህን ቴስቶች ስንሰራ እንግዲህ ይህም ቴስት የራሱ የሆነ ቴስት አርቲክል ነው። በመጀመሪያ ፕሮክተር የሚባል ሰውዬ ነው ይህንን ቴስት ጀነሬት ያደረገው። ይሄ ፕሮክተር የሚባለው ቴስት ምን አይነት ሲሙሌሽን ነው ያመጣው? ሶይል ቱ ሞይስቸር ሪሌሽንሺፖችን ነው ዴቨሎፕ ያደረገው። ይሄ ሶይል ቱ ሞይስቸር ሪሌሽንሺፕ ዴቨሎፕ ሲያደርግ ምንድነው ኦልሬዲ ግራፊካሊ ስትንየው ግራፊካሊ እንደዚህ ነው የሚያስቀምጠው። በዚህ ጋር የተጠቀምናቸውን የማቴሪያል ዴንሲቲ ሜጀር እያደረግን የወሰድናቸውን የማቴሪያል ድራይ ዴንሲቲውን ይወስዳል። ዩኒት ዌት ኦፍ ድራይ ዴንሲቲ ኦፍ ሶይል ይወስዳል። በዚህ ጋር ደግሞ የተጠቀመውን ሞይስቸር ይጠቀማል፣ ግራፍ ሪፕሬዘንት ያደርጋል። ሶ እዚህ ጋር እንበልና የተወሰነ ሰምሃው የዚህ ዴንሲቲ እንበልና አንድ ከሆነ እዚህ ጋር አንድ ዴንሲቲ ድራይ ዴንሲቲ ካልኩሌት አድርገን ያገኘነው አንድ ቢሆን ኖርማል ሞይስቸሩ ደግሞ 2 ቢሆን እዚህ ጋር 3 4 ቢሆን እዚህ ጋር እንዳልኳችሁ 2 እና 3 ቢሆን ይሄንን ቀጥታ እንደዚህ እየሰራ ይሄዳል። ዜን ምን ይሆናል ማለት ነው? ማክሲመም ሌቭል ላይ ከደረሰ በኋላ ይሄ ግራፊካል ሪፕሬዘንቴሽኑ ወደታች ይወርዳል። ምክንያቱም እነዚህን ብታያይዟቸው እንደዚህ አይነት ነገሮችን ይሰጣቸዋል። ሶ ከዚህ ምን እናገኛለን? የዚህ ኦፕቲመም ሌቭል ኦፍ ናቹራል ሞይስቸር ኮንተንት ኦኤምሲ እንላለን። ይሄ ግልጽ እንዲሆንላችሁ ነው። ይሄን ቴስት እንሰራዋለን። በዚህም ደግሞ እንዳልኳችሁ ድራይ ዴንሲቲ ስለሆነ የዚህ ማክሲመም ሌቭል ኦፍ ድራይ ዴንሲቲ እንወስዳለን። ሶ ይሄ ነው ማክሲመም ድራይ ዴንሲቲ ኦር ኤምዲዲ የምንለው። ይሄን ሪፕሬዘንቴሽን ኦር ሲሙሌሽን ነው እዚህ ጋር ክሊር እንዲሆንላችሁ። ሶ ይሄ ፕሮክተር የሚባለው ሰውዬ ማቴሪያሉን በስታንዳርድ ኮምፓክሽን ከመታው በኋላ ውሃ እየሰጠ ኮምፓክት እያደረገ ሲሄድ ዴንስ ይሆንና ዜ ሪሜኒንግ ማክሲመም ሌቭል ላይ ከደረሰ በኋላ ኦልሞስት ማቴሪያሉ ዊክ እየሆነ ይሄዳል። ምክንያቱም የማቴሪያሉ ፓርት በውሃ የመተካት እድል ይኖረዋል። ውሃ እየተካ ሄደ ማለት ኦልሞስት ውሃን ግራም ላይ በምታስቀምጡበት ሰዓት ኦልሞስት የውሃ ሌቭሉ ነው አነስተኛ ዴንሲቲ ኦፍ ወተር አንድ ስለሆነ ኦልሞስት ዲክላይን እያደረገ ይሄዳል። ስለዚህ ማቴሪያሉ በውሃ የመተካት እድል ስላለው ኦልሞስት ዴንሲቲው እየወረደ ይመጣል ማለት ነው። በዛ ምክንያት ፎል ያደርጋል። ፎል በሚያደርግበት ሰዓት እዚህ ጋር ታቆማላችሁ ማለት ነው። ይሄ ሳቹሬትድ ሌቭል ኦፍ ማቴሪያል ነው። በቃ ውሃ ሰጠን ልክ እናንተ ውሃ ጠጥታችሁ እንደምትጠጉት ያህል ማለት ነው። ልክ እዛ ላይ ሲደርስ ያን ማቴሪያል ፕሮፐርቲ 2% ሊሆን ይችላል ውሃው ማክሲመም ሌቭሉ አናቅም። የዚህ 2% ኦፍ ሞይስቸር ይሄ ዴንሲቲው ኦልሞስት 1.5 ፐርሰንታይል ኦፍ ዴንሲቲ ሊሆን ይችላል ማለት ነው። ግራም ፐር ሲሲ ነው የሚሆነው ዴንሲቲ ሲሆን ሶ ይሄንን ዴቨሎፕ ሊያደርግልን ይችላል። ሶ ይሄንን አስፐር ላብ በደንብ እንዴት እንሰራለን የሚለው ነገር እናያለን። እኔያው ከላብ እነዚህን ዳታዎችን እንወስዳለን። ዜን ሌላው ከሚያስፈልጉን ነገሮች አንዱ ምንድነው? የሳንድ ዩኒት ዌት፣ ያ ማለት ዴንሲቲ ኦፍ ሳንድ ሳንዲ ኢንኮን የምንለው አለ። በኮን ውስጥ ያለውን በአሸዋ ውስጥ ያለው በኮን ውስጥ ያለውን ሳንድ ኮን ዲተርሚን እናደርጋለን። ለዛሬ ይሄንን እናያለን። እንዴት አድርገን የአሸዋን ዴንሲቲ ዲተርሚን እናድርግ የሚለውን ነገር እናያለን። እንግዲህ ይሄን ቴስት በምንሰራበት ሰዓት አፓራተሶች አሉ። ኦልሬዲ ሞልድ ያስፈልገናል፣ ስፓቹላ ያስፈልገናል፣ ዜን ስኩፕ ያስፈልገናል፣ ባላንስ ያስፈልገናል፣ ፓን ነገር ያስፈልገናል፣ ሞልዶች ያስፈልጉናል። ይሄን ካዘጋጁ በኋላ ምንድነው የምናደርገው? ሞልድ ውስጥ ያሉ አፓራተሶቻችን በሙሉ ንጹህ መሆን መቻል አለባቸው። የተለያየ ባዕድ ነገር ካላቸው፣ አቧራ ካላቸው፣ ስቲክ ያደረጉ ሌሎች ኦይል ነገር ካላቸው በደንብ ካጸዳን በኋላ ባላንሳችን ላይ እንሄድና ባላንሳችንን 0 እናደርጋለን። ዜን ያንን ሞልድ ባላንስ ላይ እናስቀምጠዋለን። ሁለት አይነት ቴስት ነው ያለው ይሄን ቴስት ስንሰራ። አንደኛ የሞልዱን ዌት አልፈልገውም ካላችሁ ቴር ኦር ደግሞ 0 ማድረግ ትችላላችሁ። እንዴት ነው የምታደርጉት? ሞልዱን ታስቀምጡና ቴር የሚል ባላንስ ላይ ምልክት አለ። እሷን ከነካችሁ የሞልዱን ዌት 0 ያደርግላችኋል። ዜን ካለበዛ ደግሞ ባላንሱን 0 ካደረጋችሁ በኋላ ማስ ኦፍ ሞልድ ዝም ብላችሁ ታስቀምጣላችሁ። ወደ ሬዲንግ ይሰጣችኋል። ዞሮ ሁለቱንም ማቀናነስ ነው። አለበዛ ደግሞ ከመነሻው ሞልዱ 0 አድርጋችሁ መነሳት ትችላላችሁ። እኔ ግን ስሰራ ምንድነው ያደረኩት? ሞልዱን አስቀመጥኩና ቴርን ነካው። ስለዚህ 0 ሆነልኝ ማለት ነው። ምንም አልፈልገውም። ምክንያቱም ውስጡ ያለውን የገባውን ማስ ኦፍ ሳንድ ኢን ሆል ኦር ማስ ኦፍ ሳንድ
ኢን ሞልድ ያለውን ስለሆነ ነው የምፈልገው ማለት ነው። ያን አስቀመጥ 0 አረኩኝ። ዜን ምን አገኘው? ማስ ኦፍ ሳንድ ኢን ሆል አገኘው። ማስ ኦፍ ሳንድ ኢን ሞልድ የሚለውን ነገር አገኘው ማለት ነው። ይሄን ካገኘው በኋላ ምንድነው ማድረገው? እሺ እየሰራን እንሂድ። ማስ ኦፍ ሳንድ ሜጀር አድርጌ ያገኘሁትን ማስ ኦፍ ሳንድን ኦኬ እዚህ ጋር ወደ ኋላ ለመለሳችሁ ምንድነው ማደርገው? በዋነኛነት ያንን በደንብ ክሊር ሆኖ ከጸዳልኝ በኋላ እንዳልኳችሁ ሞልዱን ወስጄ ባላንስ ላይ አስቀምጠዋለሁ። ዜን ቴር 0 አረጋለሁ። 0 ከሆነልኝ በኋላ ሞልዱን አንስቼ ፓን ላይ በማስቀመጥ አሸዋ መጨመር ጀምራለሁ። እንግዲህ ይሄን አሸዋ በምትጠቀሙበት ሰዓት እንግዲህ ወደ ውስጥ በምትሞሉበት ሰዓት ፍሪ ፎል ነው። ምንም አይነት ሎድ ኤግዘርትድ መሆን መቻል የለበትም። ሰልፍ ዌይት ኦፍ ማቴሪያል ብቻ ፍሪ ፎል እንዲወርድ ነው የሚደረገው። ኦሬዲ ሞልዱ ይሄ ከሆነ ሲሊንደሪካል ሞልዱ ይሄ ከሆነ ከሞልዱ የ5 ሴንቲሜትር ሄይት ኦር 50 ሚሊሜትር ከፍታ ሳንዳችንን ፑር ነው ማድረግ ያለብን፣ መልቀቅ ነው ያለብን። ምክንያቱም ይሄ ከሞልዱ ኢንኮንሲስተንት ዴታ ካለ ቁጥሩም በዛው ልክ ይለያያል። በጣም ከፍ ካደረግነውም ደግሞ ሌላ ሰልፍ ዌይት ኦፍ አፕላይድ ሎድ ኤግዘርት ስለምናደርግ በጣም ኮምፓክትድ ይሆናል፣ ቴስታችን ኢንኮንሲስተንት ይሆናል። ስለዚህ በስታንዳርድ ወይ ከሞልዱ በ5 ሴንቲሜትር ወር ደግሞ በ50 ሚሊሜትር ከፍታ አሸዋም ሞልዱ እስኪሞላ ድረስ በደንብ እንጨምረዋለን። በደንብ ከሞላና ፉል ከሆነ በኋላ ይህንን እናነሳውና የምናደርጋለን ስፓቹላ በመያዝ ኦር ስትሬቴጅ በመያዝ ኤክሰስ የሆኑ ማቴሪያሎችን ይህ እንዳለ ትሪም እናደርጋለን፣ ሌቭል እንዲሆን በሞልዱ ልክ። ምክንያቱም ካስታወሳችሁ ካሊብሬት በምናደርግበት ሰዓት ፉል ኦፍ ሞልድ ነው ካሊብሬት ያደረግነው። ስለዚህ እነዚህ ኤክሰስ የሆኑ ከላይ ያሉ ማቴሪያሎች ሁሉ በደንብ የሚሆናሉ ማለት ነው፣ ይወገዳሉ። ይህንን ካደረግን በኋላ አሸዋው እዚህ እቃው ላይ ምናምን ነገር የተራረፈ ነገር ካለ ኮምፕሊትሊ በደንብ ክሊር እናደርጋለን። ውጭ ላይ ያሉ ነገሮችን ካጸዳን በኋላ ቀጥታ ወደ ባላንስ እንወስደዋለን። ባላንስ ላይ ከተቀመጠ በኋላ ማስ ኦፍ ሳንድ አወቅን ማለት ነው። ምክንያቱም መጀመሪያ ኦልሬዲ ቴር ስላደረግነው ማስ ኦፍ ሳንድ ነው የሚኖረን። እንግዲህ ስለዚህ ወደ ካልኩሌሽኑ እንሂድ። ማስ ኦፍ ሳንዳችን እንበልና 1500 ግራም ሆነ ፉል ኦፍ ሳንዳችን ማለት ነው። ዜን ሌላ ምን ያስፈልገናል? ቮሊዩም ኦፍ ኮንቴነር ያስፈልገናል። እንግዲህ ይሄ ቮሊዩም ኦፍ ኮንቴነር እንዳልኳችሁ ሞልዱን በሁለት አይነት መንገድ ካልብሬት ማድረግ ይቻላል። አንደኛ በሰርኩላር ከሆነ ይሄ ሰርኩላር ከሆነ ፓይ ዲ ስኩዌር ኦቨር 4 ቮሊዩሙ ማለት ነው። ፓይ ዲ ስኩዌር ኦቨር 4 ታይምስ ኤች አድርገን መውሰድ እንችላለን። ታይምስ ኤች ፓይ 3.14 ነው። ዲያሜትር ኦፍ ሞልዳችን እንበልና 10 ቢሆን ኤቻችን ደግሞ ከዚህ እስከዚህ ያለው ደግሞ እንዳልኳችሁ 12 ቢሆን 12 ሴንቲሜትር ቢሆን ዜን ይሄኛው ደግሞ 10 ቢሆን ዲያሜትሩ 10 ቢሆን ይሄንን በቃ ኮንቨርት አድርጎ ቮሊዩም በዚህ አይነት መንገድ ማግኘት ይቻላል። ካልሆነ በጣም ፐርፌክቱ ነገር ምንድነው? ውሃ በመጨመር ሞልድ ውስጥ ውሃ ጨምረን ቀጥታ በመመዘን ቮሊዩም ኦፍ ኮንቴነራችን ማወቅ እንችላለን። እንበልና ቀጥታ ካልብሬት ያደረግነው ቮሊዩም ኦፍ ኮንቴነር 1200 ነው ብለን እንበል 1200 ግራም። እችን እዚህ ጋር እንዲታይ እዚህ ጋር ላርጋት። ዩኒት ዌይት ኦር ዴንሲቲ ማለት ማስ ኦቨር ቮሊዩም ነው። ዩኒት ዌይት ሲሆን ያው ዌይት ይሆናል። ያው ማለት ግራቪቴሽናል የራሱ ዲስፕሌስድ ስለሚያደርግ ነው፣ ኤግዘርት ስለሚያደርግ ነው በማስ የምንወስደው። የራሱ ሰልፍ ዌይቱ ስለሆነ ማስ ኦፍ ሳምፕላችን ራሱ ይሆናል ማለት ነው። ዜን ይሄ ለዚህ እናካፍለው 1500 ግራም ሲካፈል እችኛው ግራም ፐር ሲሲ ነው የምትሆነው። ግራም ፐር ሲሲ ነው የምትሆነው ቮሊዩም ስለሆነች ያው እኛ በዛ ዲስፕሌስ ስላደረግነው ነው በዛ የወሰድነው። በአንድ ሲሲ ውስጥ ይሄን ያለ ማለት ነው ሲካፈል ለ1000 ግራም ፐር ሲሲ ሲሲ ነው የሚሆነው። ቮሊዩም ስለሆነ ያው ኦልሞስት እሱ ነው የሚሆነው ለ1200 ሲሲ ኦር ሴንቲሜትር ኪዩብ ለማለት ነው። ይሄ በዚህ ብናጠፋው 1.25 ግራም ፐር ሲሲ ይሆናል ማለት ነው። ስለዚህ የአሸዋችንን ዩኒት ዌይት አወቅን ማለት ነው። ይሄንን ዴታ ይዘን ቀጥታ ወደ ሳይት በመውጣት ቴስቶችን መስራት እንችላለን። ሌላው ግን እዚሁ ጋር ለመጨረስ የሳንድ ኢንኮን የምንለው አለ። እንግዲህ ይሄ ሳንድ ኢንኮን በደንብ እንድታዩት እዚህ ጋር ባሳያችሁ መልካም ነው። ይሄ ሳንድ ኢንኮን የምንለው በዋነኛነት ኮን ውስጥ ያለው
አሸዋ ለማለት ነው። እንግዲህ ብዙ ጊዜ ሳይት ላይ ስትወጡ የሳይት እንትኑ ይሄ ነው ብለን እንበል ኦልሞስት ክሮስ ሴክሽኑ ኦር ትራንስቨርስ ቪው ይሄ ነው ብለን እንበል ዜን ክሊራንስ ኦር ራይት ኦፍ ኤሪያችን ለመንገዱ ቶታል ሌንግዝ ኦፍ ፔቭመንታችን ዊድዛችን ይሄ ነው ብለን እንበል። ከዚህ ውስጥ ምንድነው የምናደርገው ወደ ሳይት ወርክ በምንሄድበት ሰዓት አሎንግ ዘ ሴንተር ላይ በዚህ አልበዛ ደግሞ ኤጅ ኦፍ ዘ ሮድ ትንሽ ብዙም ኒረስት ቱ ዘ ፔቭመንት ነው ሳንረቅ ሆል እንቆፍራለን። ሆል በምንቆፍርበት ሰዓት ይሄ ኦጄላችን ነው ኦሪጂናል ግራውንድ ሌቭላችን ነው። ዜን ሆል በምንቆፍርበት ሰዓት ምንድነው የምናደርገው እዚህ ውስጥ ያለውን ኮምፓክትድ የሆነውን የፔቭመንት ሌየራችንን ነው ኮምፓክት አድርገን የምንወስደው። ዜን ይሄ ማስ ኦፍ ሳምፕል ፍሮም ሆል ከጨረስን በኋላ ቺዝ እያደረግን እንወስዳለን። ሰማያዊ የሆነ ቁጥር ይኖረናል። ይሄን ዴታ እናገኛለን። ዜን ሳንድ ነው እዚህ ውስጥ ሪፕሌስ የምናደርገው። ይሄ ከዚህ ውስጥ ሳምፕሉ ከወጣ በኋላ ይሄ ኦልሬዲ ሆል ይሆናል ማለት ነው። እንደምታዩት እንደዚህ አይነት ሆል ነው የሚሆነው በቺዝል ከተቆፈረ በኋላ እና ሳምፕሉ ከወጣ በኋላ ዜን ያ ጃር ውስጥ ያለው ሳምፕል ኮምፕሊትሊ ምንድነው የሚሆነው እዚህ ጋር ኢንቨርት የምናደርገው ይሄ ሳንድ ነው ጃር ነው ብለን ነበር ፍሎ ኦፍ ሳንድ ነው። ይሄ ፍሎ ኦፍ ሳንዳችን ኦልሬዲ ቢፎር የሆነ ማስ ኦፍ ዌይት ይኖረናል። ይሄንን ሳንድ ጃሩን ከገጠምነው በኋላ ባላንስ ላይ እናስቀምጣለን። ስለዚህ ቢፎር ፑሪንግ የሆነ ቁጥር አለው። አሁን እዚህ ጋር ወደዚህ ያመጣኋችሁ ምንድነው እንዴት አድርገን ሳንድ ኢንኮን ምንድነው የሚለውን ነገር እንይ ነው። ቢፎር ፑሪንግ ኦር ኢንቨርት ከመሆኑ በፊት እቺ ስትቆም እንደዚህ ነው የምትሆነው። እንደዚህ ነው የምትሆነው። አፏ ላይ አሸዋው ከተሞላ በኋላ እንደዚች ነገር አላት። እንደዚች አይነት ነገር አላት። አሁን ከዚህ እስከዚህ ያለውን ኦልሬዲ ኢንቨርት አድርጎ የሚገባውን እንቀናንስ ነው ትልቁ ሐሳቡ ይሄ ነው። እቺ ናት ሳንድ ኢንኮን የምንላት። ሳንድ ኢንኮን እቺ ናት። ሶ ይሄን ለመቀናነስ የግዴታ ቢፎር ዌይት ማወቅ ይኖርብናል። ቢፎር ዌይቱ እንበልና ባላንስ ላይ ያስቀምጠ ነው ያገኘነው 150 እንበል ኦር 1500 ኦር ደግሞ 150 ግራም እንበል። እሺ ለትኑ ቀላል ሊሆን ዝም ብለ ካልኩሌሽን ስለሆነ 150 ግራም አገኘን። ዜን ይሄንን ቀጥታ ምንድነው የምናደርገው ፍላት ሰርፌስ ላይ እንወስድና ኢንቨርት እናደርገዋለን። ፍላት ሰርፌስ ላይ ይሄን ገልብጠን በምናፈስበት ሰዓት ኮን ውስጥ ያለችዋን ማወቅ ከዚህ እስከዚህ ወይ ደግሞ ከዚህ እስከዚህ ያለውን ስለማንጠቀምበት መቀናነስ ስላለብን እሱን ለማየት ነው የሞከርነው። እስኪወርድ ድረስ በደንብ ከጠበቅነው በኋላ ፉሊ ከወረደ በኋላ እንዘጋውና መልሰን እንመዝነዋለን። ምን አገኘን? አፍተር አገኘን። አፍተር ያገኘነው እንበልና ማስ ኦልሞስት ዲክላይን ያደረገ 150 ነበረ 80 ግራም አገኘን። ዜን ሳንድ ኢንኮኑ ቢፎር እና አፍተር ብታቀናንሱ ቢፎር ማይነስ አፍተር 150 ሲካፈል 80 70 ግራም አካባቢ ታገኛላችሁ ማለት ነው። እቺ ናት ሳንድ ኢንኮን ማለት እቺ። ዜን እቺ ሌቭል ምን ትሆናለች ማለት ነው? እዚህ ውስጥ እንዲገባ ነው የሚፈለገው። አሸዋው እዚህ ውስጥ ገብቶ ይሄንን ቮሊዩም ካሊብሬት ዲተርሚን እንዲያደርግልን ነው የምፈልገው። ግን ኤክሰስ ሌላ ተጨማሪ የተጠቀምነው የአሸዋ መጠን አለ። ሳንድ ኢንኮን የምንለው ይሄ ነው። እቺ አሸዋ እንዲህ በምትገለበጥበት ሰዓት ተገልብጣ እዚህ ውስጥ በሚገባበት ሰዓት ተጨማሪ ምን አለ ማለት ነው? ከዚህ ውጪ ያለ ቁጥር አለ። ስለዚህ ይሄ ደግሞ ምን ያደርግብናል? ትልቅ ቮሊዩም እንዲኖረን ከዚህ እንዳለ ሙሉን ከወሰድ ነው ሪፕሬዘንታቲቭ አይሆንም። እኛ የምንፈልገው እዚች ውስጥ ያለችው ተቆፍራ 15 ሴንቲሜትር ተቆፍራ ያገኘናትን እዚህ ውስጥ የገባችውን አሸዋ ነው። ስለዚህ ከዚህ እስከዚህ ያለውን ኦልሬዲ 70 ግራም መሆኑን ካወቀ ፋይናሊ እዚህ ውስጥ ከገባው ጋር ስናቀናንስ እዚህ ውስጥ ያለውን ቮሊዩም ኦፍ ሆል የሚለውን ይነግረናል ማለት ነው። ቮሊዩም ኦፍ ሆል እንዳልኳችሁ ኦልሬዲ ቶታሉ አለ እዚህ ውስጥ እንዳለ መጀመሪያ ቢፎሩ አለ። ዜን ካወጣም በኋላ ደግሞ ሜጀር እናደርጋለን። ሁለቱን ስናቀናንስ ኢን አዲሽን ሳንድ ኢንኮን ስንቀንስ ቮሊዩም ኦፍ ሆል ኢን ሆል ውስጥ የገባውን ቮሊዩም ኦፍ ሳንድ እናውቃለን ማለት ነው። ኢንዳይሬክት ዲስፕሌስመንት ኦፍ ሳንድ ቮሊዩሙን ካወቅነ በኋላ ቀሪዎቹ በጣም ሲምፕል የሆኑ ቴስቶች ናቸው። እነሱም በቀጣይ ቪዲዮ ኦልሬዲ ፋይናላይዝድ እናደርጋቸዋለን ማለት ነው። ስለዚህ ለዛሬ ያወቅነው ነገር ምንድነው? እንዴት አድርገን ሳንድ ዩኒቴት እንስራ፣ በተመሳሳይ ሁኔታ ደግሞ
የሳንዲ ኢንኮን የሚለውን ነገር እንዴት ዲተርሚን እናድርግ የሚለውን ነገር ለማየት ሞክረናል። በቀጣይ ቪዲዮ የምናየው ጠቅላላ አድርገን ይሄንን ቴስት እንዴት አድርገን ሆል ውስጥ ያለውን አሸዋ ሆል ውስጥ ያለውን ኦር ደግሞ ፔቭመንታችን ላይ ኦር ኢምባንክመንት ሊሆን ይችላል ኦር ሰቤዝ ቤስ ኮርሳችን ላይ ሊሆን ይችላል ያለውን ኮምፓክሽን ኦር ዴንሲቲ እንዴት አድርገን ወደ ፐርሰንታይል ኦፍ ኮምፓክሽን እንቀይር፣ እንዴት ተስ አድርገን ደግሞ ዲተርሚን እናድርግ ኤቫሉዌት እናድርግ የሚለውን ነገር በካልኩሌሽን ጭምር ምናይ ይሆናል። እስከዛው ድረስ እንግዲህ መልካም ሳምንት ቻው።